አንደኛው የወንድነት ካራክተር ቼዝ ማድረግ ይፈልጋሉ መልፋት የለፉበትን ቫልዩ ይሰጡታል አሁን ፌሚኒን ፓወር እኮ አለ የሴትነት ፓወር ብዙ ሳትታገል እኮ በቀላሉ የምትፈልገው ማስደረግ ትችላለህ አሁን ችግሩ ምንድነው ያ ቢዝነስ ላይ ስራ ቦታ ዶሚኔት ያደረገን የአግሬሲቭ ወይም የማስኩሊን ካራክተር ቤት ካመጣ ነው ትዳራችን ላይ ካመጣ ነው ሴትነት አውጭ ሴትነት ራሱ ውበትን ብልህነትን ጥንካሬ ስለሆነ ማስኩሊን ወይም ወንድ የሆኑ ወንዶችን ሊያሸሽ ይችላል ሴቶች ደመነፍሳችን ኢንቲዩሽናችን በጣም ጥሩ ነው ታውቃላችሁ ተው ዛሬ ደብሮኛል እንዳትወጣ እኔ እንደው ቅፍፍ ብሎኛል ይቅርብ ካልን ሞስት ኦፍ ዘ ታይም የሆነ ነገር ሆኖ ሊመጣ ይችላል ሐስል አድርጎ ደክሞ እንዲመጣ እንፈልጋለን ሴትነት አለ ወንድነት አለ ተፈጥሮ ባላንሷ ደስ ይላል አንደኛው ላይ ባላንስ እየተደራረገ ነው የሚቀጥለው ሁሌ ኦፖዚት የሆኑ ነገሮች ኦፖዚት ስላችሁ ፍጹም ተቃራኒ ያልኩኝ ሳይሆን ሁለት ዲፈረንት የሆኑ ነገሮች ናቸው ተፈጥሮን እንደዚህ ይዘው በባላንስ የሚያስቀጥሉት ታዲያ አንዳንዱ ያንዱ ፊቸር ከፍልና ለምሳሌ ሴት ሆነሽ ከሴትነት ካራክተር ይልቅ ወንድነት ካጎላብሽ ወይም ደግሞ ወንድም ሆነ ሞር ከወንድነት ይልቅ ፌሚኒን የሆነ ነገር ሲበዛ ባላንሱ በጣም ነው የሚበላሸው ከሰው ጋር ራሱ ለመኖር ይከብደናል ትዳር ግንኙነት ላይ ደግሞ በጣም ከባድ ነው የሚሆነው ማለት ነው ፍቅር ይበልጣል ነኝ ካውንስሊንግ ሳይኮሎጂስት ፍቅር ግንኙነት ትዳር የተመለከቱ ደግሞ ጉዳዮችን በዚህ በዩቲዩብ ቻናል እያነሳው ስለ ቤተሰብ እናወራለን አጠር ያሉ ቲፖችን ሰጣቸዋለሁ ከዚህም ባለፉ ደግሞ የተለያዩ የስነ ልቦና ሁነቶችን ለእናንተ አጋራቸዋለሁ ማለት ነው ሶ እንዴት ነው ሴቶች ተውት ትዳሩ ይቅር ሪሌሽንሺፑ እዛ ሳይደረስ ራሱ ለራሳችን ፌሚኒኒቲያችንን ኢምብሬስ ምናረጋው እንዴ ነው ሴትነታችንን በደንብ ኤክስፒሪየንስ ምናረጋው አንዳንዶቻችን ከወንድ ካራክተር በስቶብን በጣም ጸብ ውስጥ ምንገባለን በትዳር በፍቅር ግንኙነት ምናምንና እሱን እንዴት ነው ለስ አድርገን ከዛ ደግሞ ፌሚኒኒቲያችንን በምን አይነት መንገድ እናወጣለን የሚለው ነው ባይ ዘ ዌይ ፌሚኒኒቲ ማስኩሊኒቲ የሚባሉ ትሬቶች አሉ በርግጥ በጣም ብዙ ኮንትሮቨርሲ አለ እንደዚህ የሚባል ነገር የለም ራሱ ማህበረሰቡ ያወጣው ነገር ነው ምናምን ብዙ ሰዎች ግራ የሚጋቡበት ስቲል የሚከራከሩበት ጉዳይ አለ እኔ ግን በጣም የማምንበት ነገር በቃ ሴትነት የራሱ ካራክተር አለው ወንድነት የራሱ ካራክተር አለው ሃይማኖቶቹም ኦፍ ኮርስ ፌሚኒኒቲንም ማስኩሊኒቲንም እኛ ሴቶች በመናልፈበት ጎዳና በተለይ በፈተና ውስጥ ስናልፍ ኃላፊነት ተሰጥቶን ስናልፍ በቤተሰብ ከፍተኛ ጫና ኖሮብን ወይም ደግሞ ከዛ መገፋት መጨቆን በእንደዚህ አይነት የህይወት ጎዳና ውስጥ ስናልፍ ከፌሚኒኒቲያችን ይልቅ ከሴትነታችን ይልቅ ማስኩሊን ትሬት ወይም የወንድ ካራክተር ዴቨሎፕ ልናደርግ እንችላለን ምክንያቱም ማስኩሊኒቲ አግሬሲቭነስ ነው ኃይለኝነት ነው መጠበቅ ነው ፕሮቴክት ማድረግ ነው ፊት ለፊት መጋፈጥ ነው ሶ ያለን አማራጭ ምንድነው ለምሳሌ በጣም ከባድ ኢንቫይሮንመንት አቢዩዚቭ የሆነ ምንሰደብበት ምንገፋበት ምንጨቆንበት ወይ ምናልባት ደግሞ ለቤተሰቡ መከታ እንድንሆን ወይ የመጀመሪያ ልጅ እንሆናለን ወይ ፋይናንሻሊ ቤተሰብ ተቸግሮ እኛ እንሆናለን ሰርተን ለማኖር ምንገደደው ገና በልጅነታችን ወይ ደግሞ ጥቃት ደርሶብን ራሳችን ለመከላከል ዴቨሎፕ ያደረግነው ካራክተር ሊሆን ይችላል ስለዚህ የበለጠ ምን እየሆነ እንሄዳለን ማለት ነው ስናድግ አግሬሲቭ ኃይለኛ ተቆጣጣሪ ፕሮቴክት የሚያደርግ የሚንከባከብ ለሰው ሁሉ የሚደርስ ስሜቱን የሚያፍን ሰው እንሆናለን ማለት ነው ይሄ ደግሞ ምን አይነት ካራክተር መሰላችሁ ማስኩሊኒቲ የወንድ ካራክተር የሚባሉት ናቸው ምን ማድረግ መጠበቅ ኃይለኛ መሆን ወደፊት መሄድ እምቢባይነት አግሬሲቭነስ እነዚህ ማስኩሊን ትሬቶች ናቸው ማስኩሊን ትሬቶች እንዴት አንዲት ሴት ዴቨሎፕ አደረገች ለሚለው እንደነገርኳችሁ ኢንቫይሮንመንት ነው የሚቀይረን አካባቢ ምክንያቱም አድጀስትመንት ይፈልጋል ለምሳሌ ፌሚኒን ትሬቶች ወይም የሴትነት ባህሪ ደግሞ ለስለስ ያለ ሶፍት ማለት ዊክ አይደለም በነገራችን ላይ በዛ እንዳትረዱ ግን ሶፍት የሆነች ማስዋብን መንከባከብን ኢንቲዩሽኗ የደመነፍስ ዕውቀቷ በጣም ዴቨሎፕ ያደረገ ከስሜቷ ጋር ኮኔክት ያደረገች ናት ፌሚኒን ትሬት የሚባለው እንደዚህ ነው የሴት ባህሪ ይሄ ማለት እነኚህ ካራክተሮች ሴት ብቻ ናት ይያልኩኝ አይደለም ወንድ ላይም አለ
አግሬሲቭነሱም መጠበቁም ምንም ሴት ላይም አለ። ግን ምንድነው የበለጠ ዶሚኔት የሚያደርገው ወንድ ላይ ቅድም የነገርኳችሁ ይሄ ኃይለኝነቱ፣ መጠበቁ፣ ወደፊት መገስገሱ፣ መታገሉ ይሄ የወንድ ካራክተር ነው። የሴቷ ደግሞ እንደነገርኳችሁ ከስሜቷ ጋር ኮኔክት ያደረገች ናት። ደመነፍሷ የሚነግራትን ትሰማለች። ልስልስ ያለች ናት፣ ግን በጣም ዋይዝ ናት። እነኚህ የሴት ትንከባከባለች የሴት ካራክተር ፌሚኒን ካራክተሮች ናቸው። ግን ይሄ ማለት ወንዱም ጋር ሴቱም ጋር ይሄ ባህሪ ሊኖር ይችላል። ግን የትኛው ይበዛል? እንደነገርኳችሁ የማይመስ ሲቹዌሽን ውስጥ ስታድግ፣ በኃላፊነት ስታድግ፣ በጥቃት ስታድግ ሳትፈልግ በግድ አእምሯ ራሱን ፕሮቴክት ለማድረግ የወንድ ካራክተር እንድትይዝ ያደርጋታል ማለት ነው። ፊት ለፊት መጋፈጥ፣ መከላከል፣ መጠበቅ፣ ፑሽ ማድረግ፣ ወደፊት መግፋት፣ ቼዝ ማድረግ፣ የምትፈልገውን ጎጌተር መሆን። ጎጌተር እኮ ጉድ ቲንግ፣ ግን በጣም ዶሚኔት ያደርግና አግሬሲቭነሱ የወንድ አይነት ኤነርጂ እንዲኖራት ያደርጋል ማለት ነው። ስለዚህ ሴቶች ራሳችሁን በተለይም ደግሞ እኔ በዋነኝነት ለእህቶች ስለሆነ ራሳችሁን ፈትሹ። እኔ ራሴን በጣም ብዙ ጊዜ በእንደዚህ አይነት ነገር አግኝቻለሁ። ምክንያቱም ያለፍኩበት ነገር አለ። ጎበዝ እንደሆነ አድርጎኛል። ኦፍ ኮርስ ባይ ዘ ዌይ ማስኩሊን ትሬቶች ቆንጆ ናቸው እኮ በተወሰነ መጠን። አሁን ችግሩ ምንድነው? ያ የወንድነት ካራክተር የሴትነቱን ካራክተር ይውጣውና በሴት ላይ ከዛ ከፌሚኒኒቲዋ ይልቅ ማስኩሊን ስትሆን በተለይ ሪሌሽንሺፕ እና ትዳር ላይ ችግር ነው የሚገባው። ምክንያቱም ባልየውም ማስኩሊን ነው፣ ሴትዮዋም ማስኩሊን አይሆንም። ካራክተር እንዳልኳችሁ ሁለት ፐርፌክት ኦፖዚት የሆኑ ናቸው ሊጣጣሙ ሊዋሃዱ የሚችሉ። ያለበለዚያ ሴቷ ሞር አግሬሲቭ በሆነች ቁጥር ሞር ማስኩሊን በሆነች ቁጥር ሞር የወንድነት ካራክተሯ ዴቨሎፕ ባረገ ቁጥር እንደውም የምትስበው ወንድ ራሱ ፌሚኒን የሆነ የሴትነት ካራክተር ነው። ምክንያቱም ፐርፌክት ኦፖዚት ናቸው የሚሳሳቡት። ወይም ደግሞ ኢቭን አጠገቧ ካለ እሱ ሞር ማስኩሊኒቲው ሳይሆን ፌሚኒን ትሬቱ እየጨመረ የሴትነት ካራክተሩ እንደውም ዶሚኔት እያደረገው ይመጣል ማለት ነው። ለዛ ነው ለምሳሌ ፋይናንሻሊ ስቴብል የሆነች በጣም ጎበዝ ቢዝነስ ላይ ምናምን ሀስል የምታደርግ በዚህ በዛ ጎበዝ የሆነች ማስኩሊኒቲዋ ማለት ሴት እንደዚህ ስትሆን ወንድ እንደሆነች ማለት አይደለም። ቅድም ነግሬያቸዋለሁ። ሁለቱም ትሬቶች ያስፈልጋሉ፣ ግን ባላንስ ያስፈልጋል እና የቱ ጋ ነው ያ ማስኩሊን ትሬት መጠቀም ያለብኝ የሚለው ማወቅ አለብን። ለምሳሌ ትዳር ላይ ሪሌሽንሺፕ ላይ አንዲት ሴት ቼዝ ማድረግ ለምሳሌ ማሳደድ በቃ የምትፈልገውን ቦይፍሬንድ ራሷ እያሳደደች ወይ ደግሞ ወንድ የሚያደርገው የለም እሱ ራሱ መጥቶ ኢፈርት አውጥቶ ጥሩ ከዛ እሷ ምንድነው ፌሚኒኒቲዋን ነው ሴትነቷን ነው የምታሳየው። ቀጥታ ላትሄድ ትችላለች፣ ሲግናል ትልክለታለች፣ ምንድነው የሆነ ምልክት እንደፈለገችው አይነት። ከዛ ወንዱ ነው የሚጠራው ሞር መፈለጓን ማወቅ ትፈልጋለች። ይሄ የሴት ካራክተር ነው። ወንድነት ዶሚኔት ሲያደርጋት ግን አንዲት ሴት እሷ ናት የምታሳድደው፣ እሷ ናት የምትደውለው፣ እሷ ናት የምትሄደው፣ እሷ ናት ቴክስት የምታደርገው፣ እሷ ናት አንተ ግን ምን አባዬ ሆንክ ነው የምትለው። አንደኛ ወንዱን እንዲያሸሸው ያደርጋል። ምክንያቱም ወንድ በተፈጥሮ ቅድም እንደነገርኳቸው አንደኛው የወንድነት ካራክተር ቼዝ ማድረግ ይፈልጋሉ። መልፋት የለፉበትን ቫልዩ ይሰጡታል። ሪሌሽንሺፕ ላይ እሱ ፈልጎ ሲሄድ ነው ደስ የሚለው። ማለት እሷ ሲግናል ታሳየዋለች፣ ምልክት ታሳየዋለች። ምናልባት ፈገግታዋ፣ ንግግሯ እንደፈለገች እኮ ትነግረዋለች። ሴቷ ግን ቀጥታ አትመጣበትም። ይሄ የሴትነት ጥበብ የሚሉት አለ አይደል? ቀጥታ አትመጣበትም። እኔ አምናሳይን ቀጥታ ስትመጣ ችግር አለባት እያልኩኝ አይደለም። ብዙ የሴት ካራክተር ግን እንደዚህ ስላልሆነ ወንዶቹን ሊያሸሽ ይችላል። ግን ማስኩሊኒቲ ሞር ወንዳ ወንድ ስትሆን ግን ገፍቶ የመምጣት እንደ ወንድ የለም ኢቭን ፕሮፖዝ እስከ ማድረግ እስከ መድረስ ሊደረስ ይችላል። ምን ችግር አለው የምትሉ አላችሁ። ኦፍ ኮርስ መብት ነው። ከመብት ጋር አይደለም እየተነጋገርን ያለ ነው። መብት አንጻርም አይደለም እያየን ያለ ነው። ነገር ግን ይሄ ካራክተር ምንድነው ብዙ ጊዜ ማስኩሊን ወይም ወንድ የሆኑ ወንዶችን ሊያሸሽ ይችላል። ሰነፍ ወንድ ሊያቀርብ ይችላል። ለምን? አንቺ ጋባዥ ነሽ፣ አንቺ ከፋይ ነሽ፣ አንቺ በቃ ሀስለር ነሽ፣ ትሮጫለሽ፣ የፈለግሽውን ከማግኘት ወደኋላ የምትይ አይደለሽም። እኔም እንደዛ በፊት እል ነበር። ሲከፈልልኝ አልወድም። ኖ ይከፈልልሽ፣ ምን ችግር አለው? ይህ ማለት
ይሄ ጎልዲገር ሆነሽ ገንዘብ ጋር ተጣብቀሽ እንደዚህ ሁኚ እያልኩኝ ሳይሆን ፌሚኒቲሽ ወንድ ልጅ ራሱ ደስ የሚለው ሲያረግልሽ ሲከፍልልሽ የተወሰነ ዋጋ ይኖረዋል። አንቺ ግን በሁሉ ነገር አንቺ ዋጋ የምትከፊ ከሆነ ባይዘው እሱ ግዴለሽ እየሆነ ነው የሚመጣው። በባላንስ ማረግ ካልቻለን እና እንደ ሴት የሴትነት ካራክተራችን ዴቨሎፕ አድርጎ ዶሚኔት ካላደረገ እንደ ወንድ ደግሞ የወንድ ካራክተር በደንብ ዶሚኔት ካላደረገ ኢምባላንስ ይፈጠራል፣ አይመጣጠንም። ቤተሰብ ላይ አስቸጋሪ ሲቹዌሽን ነው የሚፈጠረው። ይሄ ደግሞ ለሁለታችሁም ለሴቷም ለወንዱም በርንአውት ትሆናላችሁ፣ ትደክማላችሁ፣ አእምሯችሁ ይዝላል። ስለዚህ የሴትነት ካራክተራችንን ሴቶች እንዴት ነው የምናመጣው? እኔ አሁን ሁሌ እከራከራለሁ ወንድ ልጅ ማልቀስ የለበትም ምክንያቱም በጣም ማስክሊን እንትን የሆነውን ካራክተር ያጠፋል። እንደዛ አይደለም ባይዘው። አሁንም ዶንት ጌት ሚ ሮንግ፣ እኔ እንደነገርኳችሁ ነው። ቦታ አለ። አሁን ሴቷ የማስክሊን ትሬቷ የወንድ ካራክተሯ መውጣት ያለበት ቦታ አለ። ምን ማለት ነው? ለምሳሌ የምትጎዳበት አካባቢ ከሆነ አግሬሲቭ መሆን አለበት። ልክ ከእንስሶች እኮ ራሱ መማር እንችላለን። አንዳንድ እንስሶች ለምሳሌ አጥቂ ሲመጣ ምንድን ነው ወይ እሾ የሚያወጡ አሉ ከሰውነታቸው፣ ወይ ቆሻሻ የሆነ በጣም የሚሸት ሽታ የሚያፈሱ አሉ እንዲርቋቸው፣ ሌሎቹ እንስሶች እንዲርቋቸው። ወይ ደግሞ ድንጋይ የሆነ ሼል እንደ ኤሊ ራሳቸውን ፕሮቴክት የሚያደርጉ አሉ እንጂ ምንም ልስልስ ብለው መጀመሪያ በነበሩበት አይነት ካራክተር አይቆዩም አይደለም። ወደ ሰውም ስንመጣ ባይዘው ተፈጥሮ በጣም አሜዚንግ ናት። የምንጎዳበት ሲቹዌሽን ሲሆን እየሳቅን አይደለም መቼም እንትን የምንለው አግሬሲቭ እንሆናለን፣ ኃይለኛ እንሆናለን። በንግግርም ሆነ በተግባርም ሆነ ሴቶች እንቀየራለን። ዳትስ ማስኩሊን ትሬት። በቃ ይጠቅመናል፣ ፕሮቴክት የሚያደርገን መንገድ ነው። በጣም ጎጌተር መሆን ያለብን ስራ ላይ እንደዛ እንሆናለን። በቃ ከሰው ጋር እንፋጫለን፣ ምን እንላለን ምናምን። አሁን ችግሩ ምንድነው? ያ ቢዝነስ ላይ ስራ ቦታ ዶሚኔት ያደረገን የአግሬሲቭ ወይም የማስኩሊን ካራክተር ቤት ካመጣ ነው፣ ትዳራችን ላይ ካመጣ ነው። ማወቅ አለብን መቼ ባላንስ ማድረግ እንዳለብን። ምክንያቱም ሴትነት በራሱ ውበት ነው። የራሱ የሆነ ደግሞ በሶፍትነስ ውስጥ በልስላሴ ውስጥ ያለ ጥንካሬ አለ። በልስላሴ ውስጥ ያለ ውዝደም አለ። አሁን ፌሚኒን ፓወር እኮ አለ፣ የሴትነት ፓወር። ብዙ ሳትታገል እኮ በቀላሉ የምትፈልገው ማስደረግ ትችላለች። ከምትጮህ በኃይል ሄዳ ፊት ለፊት ከምትጋፈጠው ሴት ይልቅ ቀስ ብላ በሴትነት ጥበቧ ብትናገር በጣም የበለጠ የምትፈልገውን ነገር አግኝታ የምትመለስ ሴት አለች። ለዛ ነው ፌሚኒኒቲ ዊክነስ ማለት አይደለም፣ ከስሜት ጋር ኮኔክት ማድረግ ነው። ደመነፍስ ኢንቱዊሽን ዴቨሎፕ ሲያደርግ ማለት ነው። ነገሮችን በጥበብ ማስኬድ ማለት ነው። በተለይም ደግሞ ፍቅር ግንኙነት ትዳር ላይ ቢካዝ ወንድ ነው የምናገባው እኮ ኦብቪየስሊ እሲስ አንድ ጤነኛ ሰው ወንድ ነው፣ ሴት ከሆነች ወንድ ነው የምታገባው። ወንድ ካገባች ደግሞ ሞር የሴትነት እንትኗን ፊቸሯን ማሳየት አለባት። እሱም እንደዛ። ያለበለዚያ በወንድ ኤነርጂ ከሆነ የፌሚኒን የሆነ ካራክተር የሚያሳየን ወንድ ነው ልስብ የምችል። ምክንያቱም ኦፖዚት ናቸው አትራክት የሚደራረጉት። ስለዚህ መረጋጋት ጥሩ ነው። ሁሌ ሰጪ ከሆነም በጣም እንደክማለን። ምክንያቱም የሚሰጠን አይኖርም። ሁሌ ሰጪ የሆነች ሴት የሚቀበላትን ሰው ነው የምትስበው። ከቤተሰብም ከጓደኛም በዙሪያ ካለውም ከቦይፍሬንድም። ከዛ ሌተር ደግሞ ስታገባ ሁሉ ሸክም ጫንቋ ላይ እሷ ጋር ነው የሚቀመጠው ማለት ነው። ምክንያቱም መስጠት 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 ለመቀበል እንኳን እረፍት አልወሰደችም፣ አልተረጋጋችም። በበፊቱ ሞድ ባስተዳደጓ ምናልባት ያለፈችበት ሪስፖንሲቢሊቲ ያለፈችበት ጉዳት የመጣችበት ነገር የበለጠ የወንድነት ካራክተሮችን ነው እንድትይዝ ያደርጋል። ስለዚህ ፌሚኒቲዋ እኮ ሴት ስለሆነች አይጠፋም፣ ግን ማስክ ትደረጋለች፣ ትዋጣለች። እሷን ኢምብሬስ ማድረግ ማውጣት ካልቻለን ሁሌ በዛ ሞድ ከሆነ ሁሌ በዲፌንሲቭ በአግሬሲቭነስ በኃይለኝነት ሞድ ከሆነ እንደነገርኳችሁ ከሚሰጠን ወንድ ይልቅ የሚቀበል ነው ወደ ህይወትሽ የሚመጣ። ሰውም አይደለሽ፣ ፍቅር ትፈልጊያለሽ፣
እንዲንከባከብሽ ትፈልጊያለሽ። የፈለገው ሰክሰስፉል ብትሆኚ፣ የፈለገው ጎበዝ ብትሆኚ፣ የፈለገው እኔ መስጠት እንጂ መቀበል አልወድም ብትይ እንደ ሰው በተለይም ደግሞ እንደ ሴት መቀበል ትፈልጊያለሽ በውስጥሽ። እንደዛ የምትዩ ከጉዳትሽ አንጻር ላለመጎዳት ሰርቫይቫል ሞድ ላይ ስለሆንሽ የትኛውም ሴት የስኬት ጥግ ላይ ብንደርስ መቀበል እንፈልጋለን። መቀበል ሲባል ኖት ነሰሰርሊ አሁን ሰው የሚያስበው ገንዘብ ኦፍኮርስ ገንዘብም ሊሆን ይችላል፣ ግን እሱ አይደለም ዋናው። ደግሞ ኮንፈርት፣ ምቾት፣ ደህንነት፣ እንክብካቤ እንዲታሰብልን እንፈልጋለን። አጋችሁ አለሁልሽ፣ ተይው በቃ ይሄንን አትስሪ እኔ እሰራዋለሁ እንዲባል እንፈልጋለን። ሀስል አድርጎ ደክሞ እንዲመጣ እንፈልጋለን። አይ እኔ ለራሴ በቂ ነኝ የሚል አይነት ሞድ ላይ ካለች ግን ሞር አጠገቧ ያለው ሰው ራሱ ከሷ የሚቀበል እንጂ የሚሰጥ አይሆንም ማለት ነው። ሁለት ወንድ ሁለት ሴት አይሆንም። ግዴታ ኦፖዚቶች መሆን አለባቸው። የወንድ ካራክተር ብዙ ዶሚኔት ያደረጋት ሴት ለመደነቅ እንኳን ጊዜ አይኖራትም። ይሄ ሴትነቱ አለ አይደለ? በምንወደው ሰው ፊት ስንሆን መቀበል ማለት ይሄንን እኮ ነው። አድናቆት ለመቀበል ራሱ ሊከብዳት ይችላል። እሷ ናት ልክ እንደ ወንድ ብዙ ነገር የምትነግረው ባለማወቅ። እንዳልኳችሁ ትናንትና የመጣንበት መንገድ ካራክተራችንን ቀስ እያለ እየቀየረው ሊመጣ ይችላል። ትራውማም እንደዚህ ያደርጋል። ባይዘው ሁሉንም ለመቆጣጠር መሞከር ራሱ አንዱ የማስኩሊን ትሬት ጸባይ ወይም ባህሪ ነው። አንዳንዴ with the flow እስኪ ለቀቅ ማድረግ ጥሩ ነው። የነገን እርሱ ያውቃል ማለት ጥሩ ነው። ኦቨር ኮንትሮሊንግ ስትሆኚ ይህንንም ልቆጣጠር ያንንም ልቆጣጠር ስትይ አንደኛ ቅድም እንደተናገርኩት እየደከመሽ ነው የሚመጣው። ሁለተኛ ከስሜትሽ ጋር ኮኔክት ከማድረግ ይልቅ እየተላቀቅሽ ነው የምትመጪው። የሴት ትልቁ ባህሪዋ ደግሞ ከስሜቷ ጋር በጣም የተገናኘች ናት። ኢሞሽናሊ ኮኔክትድ ናት። ዳስ ዋይ ብዙ ጊዜ ሴቶች ደመነፍሳችን ኢንቱዊሽናችን በጣም ጥሩ ነው። ታውቃላችሁ፣ ተው ዛሬ ደብሮኛል እንዳትወጣ፣ እኔ እንደው ቅፍፍ ብሎኛል ይቅርብ ካልን ሞስት ኦፍ ዘ ታይም የሆነ ነገር ሆኖ ሊመጣ ይችላል። ይሄ በቃ ተፈጥሮ ነው። ነገር ግን አንቺ ሁሉን ኮንትሮል አደርጋለሁ፣ ሁሉን እቆጣጠራለሁ፣ ይሄንንም እጠብቃለሁ አይነት ካራክተር ስታመጪ ወደ ወንድነት እየተጠጋች ስለሆነ ከኢንቱዊሽንሽ ይልቅ በምክንያታዊነት ነው ማሰብ የምትጀምሪው። ምክንያት ደግሞ ከደመ ነፍስ ጋር ወይም ከኢንቱዊሽን ጋር እየተራራቀ ነው። ሎጂክ ወንዶች ለምሳሌ መተን የሆነ ነገር አጋጥሞኝ እንደዚህ ሆኜ ብለን ስንናገር ቶሎ ወደ መፍትሄ ነው የሚመጡት። እኛ እኮ ለመፍትሄ አይደለም ኮኔክት ለማድረግ ጀስት ከዛ ሰው ጋር ለመቀራረብ ይሆናል ሃርመኒውን ስለምንፈልግ። እነሱ ግን ቶሎ በሎጂክ በምክንያት እንዲህ ከሆነ እንዲህ ከሆነ እንዲህ እንጂ ይሄ በስሜት ኮኔክሽን ምናምን የወንድ ላይ እንደዛ አይደለም። ራስሽን መንከባከብ ፌሚኒኒቲ ማለት ይሄ ነው። ራስን መንከባከብ ማለት የውጭ ገጽታ ባለፈ ደግሞ ስሜትሽን መንከባከብ፣ እንዳይጎዳ ማድረግ። አንቺ አይደለሽም ፕሮቴክት ማድረግ ያለብሽ፣ እሱ ፕሮቴክት ያርግሽ። ልስልስ ብለሽ የአቋም ሴት መሆን ትችላለሽ። ዋይዝ ሆነሽ ብልህ ሆነሽ ጠንካራ መሆን ትችላለሽ። ግዴታ ጥንካሬን ከአግሬሲቭነስ ከቁጡ ጋር ፊት ለፊት ከመጋፈጥ ጋር አትውሰጁ። ያለበለዚያ በፍቅር ግንኙነት በግል ህይወትሽም ብዙ ዋጋ ትከፍያለሽ። እማይሆንሽ ወንድ ነው የሚቀርብሽ። ፓራሳይት የሚሆን ጥገኛ የሚሆን ለአንቺ ቫልዩ የማይሰጥ ስራ መስራት የማይፈልግ አንቺን መጠበቅ የማይፈልግ ጎ ጌተር ያልሆነ የሆነ ነገር ለማግኘት እሱ አለሽ ብሎ ሙሉ በሙሉ አንቺ ጋር ጥገኛ የሆነ ወንድ ልትስቢ ትችላለሽ። ከዛ የበለጠ ደግሞ ራሽንም ልታደክሚ ስለምችል ሴትነትሽን አውጭ። ሴትነት ራሱ ውበትን፣ ብልህነትን፣ ጥንካሬ ስለሆነ እወድሻለሁ። ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉና የፍቅር ይበልጣል ቤተሰብ እንሁን። የምክር አገልግሎት ማግኘት ከፈለጋችሁ ፕሮፌሽናል ካውንስሊንግ፣ ኦንላይን ካውንስሊንግ በዚህ ቁጥር
ቴክስት ብታደርጉ በዋትስአፕ ወር ቴሌግራም ሙሉ ኢንፎርሜሽን ስለ አገልግሎቱ ክፍያም ሆነ የተለያዩ መረጃዎች ታገኛላችሁ። እወዳችኋለሁ። ክበሩልኝ።